እዚህ ሀገር ሚስት አለኝ እና የሆነ ምክንያት ተጣላነ። ይሰማል? ማን አሸነፈ? የቱን ንገረን ነው ይሰማ። ማን አሸነፈ? የሆነ ምክንያት ተጣላን እና የሆነ እሷ የተሟላላ ጊዜ የተመቻ ጊዜ ከዳች። ከከዳች በኋላ ፍታኝ ስትለኝ 10,000 ብር ካላመጣሽ አልፈታሽም አልኳት። 10,000 ብር የኢትዮጵያ ናት የዱባይ 10,000። ከዛ እንደዛ ስላት አይዋ ሳወረን ሁላችንም ሳወረን እስክሮን አድርጉልኝ በይሄ 400 ሰው ምናምን አለና በውስጥ እንዲልኩልኝ ለመረጃ እፈልገዋለሁኝ። በከባድ ኢትዮጵያ ተቋቁመዋልና አንተም በይቅርታ ቁጥርህን ብልክልህ ደስ ይለኛል። ወደ ጥያቄ ልቀጥል። 10,000 ብር ካላመጣሽ አልፈታሽም ስላት ስንጨቃጨቅ ከሽምግልና ደረሰ። ከሽምግልና ሲደርስ ብሩ ካላመጣሽ አልፈታሽም እያልኳት እያለ ያው በውስጥ ግቢ ብያታለሁ። እሱ ሲገባ ግቢ ብያታለሁ። እየሰማችም እንደው እየሰማኝ ነው። በቲክቶክ በይኸው ምንም አላውቃትም። አንድ ልጅ ምንም አታውቀኝም፣ አላውቃትም። ስናወራ ሚስቴን ፈትቻታለሁ 2 ዓመት ያልኳት 2 ዓመት የከፈታኋት አልኳት። ልጅቱ አታውቀኝም፣ አላውቃትም። በሚዲያ ነው። ከዛ ይህም ብዬ በ10 ቀን ከሚስቴ ብደውል ለካትም ይሁን ጓደኛዋም ይሁን ጀርዩ ተብላም ይሁን አንተማ ትናንት በስቲያ ነው እዛ በስቲያ የደወልክላት ይነግራኛለኝ። ኒካ የለህም ብርም የለህ 2 ዓመት ያፈታኋት ብለሃል። ኒካም የለህ ብርም የለህ ሰምቻለሁ የሰጀናጀንክ ስትለኝ በ10 ቀን ማለት ነው። ከዛ እንደገና ሀልሽም እንግዲያስ ረጃቱ ብዬሻለሁ አልኳት። ካልሽም በህምስ ሰሙይ ሰዎች እስክሮ አድርጋችሁ ላኩ በውስጥ አማና እና ሀዛ ተፈርዶ ተቀዶ ኢትዮጵያ የኛ ሀገር ሸሪዓ የለህም ብሎኛል። አማና ተባበሩ በይሄ 500 ሰው አላችሁና ላኩልኝ። ሀለኝም አለኝ ካላለኝም ችግር የለም። ከዛ እንደገና ረጃቱ ብዬሻለሁ ስላት በሷው ነው በጆሮዋ ያልኳት ረጃቱ አለሙያም ኢትዮጵያ ደወለ ቤቶቿ እንዲህ ብሎኛልና ሀሱ እንግዲህ አባቴ እንዲያረካ አድርገኝ ብላ ተናገረ። ለአባቷ አባቴ የሱ አባት እኔን አባት በሸሪዓ ያዘው በቃዲ ይባል ነገር አለ። በዛ ሲይዘው ይሸማገሉ ቃቶቹ እነዛ የለህም አሉኝ። አሁን ይሄ እንዴት ይታያል? አለኝስ የለኝምስ? ማጥራትስ ይቻላል አይቻልም? እንዲያለኝ የለኝም ከሆነስ ማግባት ትችላለህ? እንዲያለኝም መጀጀድ ይቻላል? እንዴት ይታያል? ለልጅቱ 2 ዓመት ሆነ የከፈተኋት ብለሃል አይደለ? ለሌላ ሴት ስታወራ አይዋ ኒካህ ወርዷል። አንድ ሰው ለሌላ ሴት እያወራ እየተጀናጀነ እያለ ስለ ሚስቱ በምትጠይቀው ጊዜ ሚስቴን ፈትቻታለሁ ካለ ኒካሁ ይወርድበታል። ኒካሁ ይወርዳል። ነገር ግን ሁለተኛ ስታወሩ ጊዜ በዚህ ጉዳይ ወዲያው ከፈታት በኋላ 3 ሀይድ ሳታይ በፊት ባለው በዒዳ ጊዜ ረጃዕቱ ብዬሻለሁ መልሼሻለሁ ካልክ ኒካሁ ይመለሳል። ከዚህ በፊት ያንን ኒካህ አብራችሁ ኑራችሁበታል አይደለ? አብራችሁ አድራችሁበታል አይደል? ወይንስ በአየር ላይ ያለ? አይዋ ላላ አብረን ከርመናል። 2 ዓመት ወዲህ አክበረናል። ደግሽ መርሐባሽ። የመጀመሪያ ፍች ነው? ሁለተኛ ነው? ሶስተኛ ፍች ነው? የመጀመሪያ ፍች ነው። የመጀመሪያ ፍች ነው። እሺ። እና ፈትቼሻለሁ ካልካት 2 ዓመት ሆነ ወይንስ ገና እየፈታሃት ነው? ፈትቻታለሁ ብለህ ያወራኸው ከ15 ቀን በፊት ነው። ሚስቴን ፈትቻታለሁ ከፈታኋት 2 ዓመት ያልከው 2 ዓመት ያልከው እየዋሸህ ነው። ፈትቼሻለሁ ይሄንን ፈትቻታለሁ እያለ እየተናገረ ያለው ግን ያሁኑን ነው አይደለ? ከ2 ዓመት በፊት አልፈታሃትም። አይዋ እሱ ከሆነ ስለዚህ አሁን ነው የፈታት 2 ዓመት ሆነ ከፈታት ያለው ያ 2 ዓመት ያለው ልጅቱን እችኛዋን ለማሳመን ብሎ የዋሸው ውሸት ነው። ይሄ ውሸቱ ወንጀል ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ አለበት። ኒካሁ ወርዶ ነበር። የመጀመሪያ ፍቺ ከሆነ ከ15 ቀን በኋላ መልሼሻለሁ ረጃዕቱ ስላልክ በዒዳ ጊዜ ባል ሚስቱን ረጃዕቱ ካለ ኒካሁ ይመለሳል። ያ እና አሁን እሷ በፍጹም አልፈልግህም እያለች ነው አይደለ? ኒካሁ ወርዷል እና አልመለስም ነው ወይንስ
የመመለስ ፍላጎቱ የለኝም፣ እንደተመለሰ አውቃለሁ ግን የመመለሰው ፍላጎቱ የለኝም እያለች ነው። እንዲህ ነው ያለው ነገር። ለአባቷ ስላስተላለፈ ከኢትዮጵያ አባቷ ጋር ሊጋደል ደርሷል፣ ከሸሪዓም ደርሷል። እኔ አሁን የምፈልገው እሷንም አልፈልግም፣ ብር ነው ኒካ ያለው ብር ስለሆነ 10 ሺህ ብር ካላመጣሽ አልፈታሽም ስላልኳት አሁን እኔ ቃዲም የለህም ብሎኛል። እጅ መስጠትም ወደ ኢትዮጵያ መሄድም እየቃጣኝ ነው። እኔ የምፈልገው ያንተ መረጃ ነው። ሌላም 2-3 ጠይቄ ወይ ስልክ ቁጥርህን ላክልኝ ወይ ስክሮ ያደረጋችሁ ሰው በይ 500 ምናምን ሰው ይህም መረጃ አድርጋችሁ ላኩልኝ። ከዛ ለቃዲ ልኬለት ለሸሪዖቹ ልኬላቸው የለህም ካሉኝ እኔ በማወጣው እርምጃ እሄዳለሁ። እሷ ትፈልግም አትፈልግም አላሁ አለም። አንተ ከሆንክ የፈታሃት ከእሷ ምንም ነገር መቀበል አይቻልም። እንዳውም የፈታ ባል ለሚስቱ ስጦታ መስጠት ነው ያለበት። አላህ በቁርአን ላይ ወሊል ሙጠለቃት መታዑን ቢልማዕሩፍ አለ። ለተፈቱ ሴቶች በታወቀው መንገድ ለእርሷ ያጣቅማት ብሎ አላህ ስብሐነሁ ወተዓላ የምትጠቀምበትን ጸጋ ልትሰጣት እንደሚገባ ደንግጎላት። አሁን አንተ ከእሷ 10 ሺህ ብር መቀበል ሳይሆን የምትችለው አንተ ለእሷ እንዳሁን ገንዘብ መስጠት ነው ያለበት። ትንሽ ሪያል ልቀቅባት ስለፈታሃት አንተ ማለት ነው። እሺ ወንድማችን እንደዚያ ነው ማድረግ ያለብህ እንጂ አሁን ከእሷ ቢሆን ፈቺ የፈለገችውና የመጣችው ወደ አንተ የዛኔ ስታገባት ጊዜ የሰጠሃትን መህር ልትመልስ ይገባ ነበር። እሷ ከሆነች አልፈልግም ግን እሷ አላለች። አንተ ይህን ነገር አልክ ፈትቼሻለሁ ብለህ ካልፈለች መጣው ፈትቻለሁ ብለህ ከሆነ ከእሷ ምንም የምትቀበላት ነገር አይኖርም። እንዳሁን ከአንተ ካለህ ልታካፍላት ይገባል። አሁን ላይ እንግዲህ በስደት ሆኖ ትዳር መመስረት በጣም ከባድ ሆኗል ማለት ነው። እንግዲህ ሚስት ኒካ አውርድልኝ ስትል ባል ምንድን ነው የሚለው? ይሄን ያህል ሺህ ብር ታመጫለሽ ይላል። በነገራችን ላይ ቁጥር እራሱ አይፈሩም ማለት ነው። በቃ ሲጣሩ ቁጥር አይፈሩም፣ እላይ ነው የሚጣሩትና አሁን ላይ ያለው የትዳር ሁኔታ ሀቂቃ በጣም ያስፈራል። ትዳር ውስጥ ላልገቡ ልጆች በተለይ ትዳር ለመግባት ያስፈራል ማለት ነው። እና እስኪ እንዴት ነው እናንተ ያለው ኮሜንት ላይ አካፍሉን ማለት ነው። የስደት ላይ ሆናችሁ ትዳር ያላችሁ ወይም ደግሞ ትዳራችሁ አደጋ ላይ ያላችሁ ኮሜንት ላይ አስቀምጡ፣ እንወያይበት፣ ሀሳብ አንሱበት። እና እኔ እንጃ አሁን ላይ ያለው የትዳር ሁኔታ በተለይ ስደት ያለ የትዳር ሁኔታ አደጋ ላይ ነው በቃ ማለት ነው። ሚስት ውጭ ሆና ባልየውም ሀገር ከሆነ ወይ እሱ ሌላ ያገባል፣ እዛውም ከሆኑ ወይ እሱ ከሌላ ጋር ይጀናጀና ወይ እሷ እንዴ ሱብሃንአላህ ያ አላህ ጌታዬ። ደግሞ እኮ በሙስሊሞቹ ባሳ ሆነ ማጭራሽ ማለት ነው። ሙስሊም ሆኖ ወንዱም ሆነ ሴቱ ትዳሩን አይጠብቅም ማለት ነውና በጣም ያሳዝናል ሀቂቃ ማለት ነው። እኛ ሙስሊሞች ትዳር በጣም እንግዲህ ከነቢያችን ሰለላሁ ዐለይሂ ወሰለምና ከአይሻ ከነ ኸዲጃ ያለውን ታሪክ ወስደን መማር ነበረብን ማለት ነው።